ክርስቶስ የተነገረ ትንቢት ነው ብሎ እየተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይንስ የለም ነው መልስ። ጌታ ሰው ጌታ ዘመናቸውን ይባርከው። ተባብራችሁ ኦኬ እሱም ዝም ብሏልና፣ ግን እሺ ከኢየሱስ ውጪ ሌላ የተወለደ እንደሌለ ደግሞ ገና ሊወለድም ማንም እንደሌለ ሁላችንን እናውቃለን። ይህ ቃል ለእኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ እዚህ ጋር ምን አለ መሰለሽ፣ ሀገሩን ሁሉ ይገዛል። እሺ ማን ነው ሀገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። ሀገሩን ሁሉ የሚገዙት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። ሀገሩን ሁሉ እርሳቸው ገና ተመልሰው መጥተው ይገዛሉ፣ ይመጣሉ ማለት ነው። እሱ እየገዙ ነው ያሉት ለዘመኑ ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጫንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ስፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ከአንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሀዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋል። ሀዛ ሁወል ጉላም በካ ሙሳ ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው። ፈቃል ሀዛ ሁወል ጉላም አለዚ ጃአ ባዕደና ወለሁ አትባዕ አክተረ ሚና፣ ከሁላችንም በላይ ተከታይ አፍርቶ የሚመጣ የትንሣኤ ቀን ሕፃኑ ያውና ብሎ አለቀሰ። ሌላው ነገር ምንድን ነው? አለቅነትም በጫንቃው ላይ ይደረጋል ይላል። አምላክ ለነቢያት የሰጣቸው የነቢይነት አለቅነት ማዕረግ በጫንቃው ላይ የተደረገለት፣ በጫንቃቸው ላይ ምን የሚል ነበር? የነቢያት መደምደሚያ የሚል ይህ የነቢይነት አለቃ እዚህ ላይ ነበረ። ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። ካተሙ ነቢይን የነቢያት መደምደሚያ የሚል በጫንቃቸው ላይ ይህ የነቢይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚጸናለት ነቢይ ማን ነው? ለመንግስት ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚቀጥል ነው። ሁሉም ነቢይ የነቢይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ። እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ። እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው?
አዎ እናንተ ኢየሱስን እንደ ማንኛውም ሰው ነው፣ እሱ አምላክ አይደለም አላቸው። እና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም፣ እኔን ቢታውቁም ነበረ ስለ ለነሱ መለሰ። ወንድም እኔ ልንገር አንዴ ልደማመጥና ቤት አድርገው ቀደም ስትጠይቅ ዝም ብላለህ። አሁን እሷ እያወራች ለምን ታቋርጣታለህ? አድሜዎች የላቸውም ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርግ። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ። እናንተ ከዚህ አይደላቸው ተብለዋል። አልተባሉ። እኔ አባቴ መግደል ይችላል፣ እኔ መግደል ይችላለሁ። አባቴ ያድናን፣ እኔ ማደን ይችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለእኔ ሰጥቶኛል። ሁሉ ስልጣን በእኔ እጅ ላይ ነው። እኔ መግደል ይችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ እሱ አለ። አዎ እሱ እንደሱ አለ ያለበት ቦታ አላምንም እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትሎሽ እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ታላሽ። አሁን ግን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላሉ። ለምን አንዴ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚጠቀም። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ ዮሐንስ ከክርስቶስ በፊት የመጣ ነቢይ ነው። እግዚአብሔር ነው ዮሐንስ ነው የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴ ይበልጠዋል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ። ከዮሐንስም ነቢይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነቢይ ነው ሰው ነው ለምን እንላለን? መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ
ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱን አላሳየንም። በምሳሌ ነው ያስተማሪ ነበር። እናንተ እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የእኔ መንግስት ከላይ ነው። ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ራሱ እንደሚሄድ ወደ ሰማይ እንደሚያደርግ እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነቢይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነቢይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችንን ከያዕቆብ ትበልጣለህ ባለችው ሰዓት አዎ በልጠዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አዎ ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጋለሁ ማለት ነው ያልኩሽ። ይኸውልሽ ክርስቶስ መባሉ እንዳውም ፍጡር በሆነ እኮ ነው የሚያሳየው እንጂ አምላክ ክርስቶስ አይደለም እኮ አምላክ በተሻለ ክርስቶስ ማለት ነው ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነቢዩ ሰው ላስረዳሽ። የዘላለማዊ ሕይወትን የሚሰጠው በእኔ የሚያምን የዘላለምን ሕይወትን ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድን ነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? አዎ ምንድን ነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለእኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ግን ያስነሳኛል፣ የዘላለምን ሕይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል አይደለም ጥያቄ። የዘላለማዊ ሕይወት ማለት ምንድን ነው ነው? ባጭሩ የዘላለማዊ ሕይወት ማለት እውቀት ነው። እሺ ይህን እውቀት ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድን ነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ የዘላለማዊ ሕይወት ማለት ስለ አንዱ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነቢይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት ሌላ አይደለም። እቺ የዘላለም ሕይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ሕይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራሱ ነው። አንተ እንደላከኝ ለሚያምን አለ አይደለ? እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ሕይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰውን የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ እውቀቱን ነው። እውቀት አባት ወይ አለ ይኸውልሽ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀትን የዘላለማዊ ሕይወትን የሚያስገኘ ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ሕይወትን አምላኩ ነው ስልጣን የሰጠው።
በሰጠኸውም ላይ በስጋ በሰጠኸው ላይ የዘላለማዊ ሕይወት እንዲሰጥ ስልጣን እንደሰጠኸው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ሕይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ሕይወትን እሰጣለሁ እንጂ እውቀትን እሰጣለሁ አላለም። የዘላለም ሕይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በአብ የሚያምን የዘላለም ሕይወት፣ በወልድም የሚያምን የዘላለም ሕይወት አለው አለ። በወልድ ካላመንም የዘላለም ሕይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና የኛው እስኪያወራ አንተን እችል ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛ ከይቅርታ አለህ ሚውትህን ሄሎ ግራ ገባን ይላል። ግራ ብቻ ማኔ ነው። ግራም ቀኝ። አዎ የዘላለማዊ ሕይወት ማለትን ማለት ነው። ማኔ ነው። አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? ልጅቱ መመለስ ያቀታትም የዘላለማዊ ሕይወት ምን እንደሆነ የዘላለማዊ ሕይወት አጊታ የዘላለማዊ ሕይወት አጊታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል ነው። በጣም እየዘገየ ነው የሚደርስ። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒሊንክ አድርጉ። 3 ሰዎች አላቸው ተከታተሉኝ ማለት ነው። ገስት ላይ ማን እንዳለ አይታየኝም። ማስወጣት ምናምን አልችልም፣ ማስወጣት አልችልም ምናምን። እሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ሕይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንደሚያገኝ ማስረጃ ሳይልሽ የዘላለማዊ ሕይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገር። ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ እሺ፣ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣልን። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ አይልም ደስ አይል። እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። እንደዛ የሚል አላመጣሽም። የዘላለማዊ ሕይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ። በእኔ የሚያምን ከቶ አይጠፋም ማለት ምን አይደለም ገናችን። ነገር ግን እሺ ወደ ታች ይላል 17 ቁጥር 3 ላይ የዘላለማዊ ሕይወት ማለት ምን ማለት እንደሆነ ይናገራል። 40 ላይ እሺ ሊጨምርልህ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነዋል። በመጨረሻው ቀን ማለት አሁን ሰው ይሞታል። በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጭ ሌላ አለ ወይ? ወደ እኔ የመጣው አብ ወደ እኔ የመጣው
የዘላለም ማለት ነው። ይሄ አይደለም በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ህይወት ከእሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ህይወት አያወራም እሱ። የት እንደሚያወራ ልንገርሽ። እሺ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም አሁን ጥያቄያችን የዘላለማዊ ህይወት ማለት ምን ማለት ነው ነው ጥያቄው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ምን ማለት ነው? ወልድን አይቶ የሚያምን የዘላለም ህይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ አሳይሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢ እስኪ ቃሉን። ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ጋር እሄዳለሁ። ወደ አንቺ ነው የምንሄደው። የዘላለም ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ የአባቴ ፍቃድ ወልድን አይቶ አይደለም ወገናችን፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ህይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ህይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አለ። በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መለሽ እስኪ። ለማን ነው? ከክርስቶስ ውጭ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይህን ቃል የጸለየው አምላክ ስልጣን ይሰጣል። ግን ምልጃ ቃል ነው አይደለ? አሁን አማርኛ ስንተኛ ቋንቋች ነው? ከይቅርታ ጋር አዳምጭ እሺ። ስልጣን 10ኛ ቋንቋ። 10ኛ ቋንቋ እሺ። ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጭ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች ጥቅሱን እያነበብን የዘላለም ህይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። እሺ ይቺ የዘላለም ህይወት ናት። ማን ይቺ የዘላለም ህይወት? ራሱ ክርስቶስ አይደለም? ቆይ አንዴ አዳምጪ። ኢየሱስ ክርስቶስ ምን አለ? እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እኔና አብ አንድ ነን ብሏል። ቆይ አንዴ እሱ ጋር አንድና ብቸኛ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን አይደለም፣ ራሱን ነው። ሰው እንዲያውቅ ነው። ይሄንን ሊመና የለመነው ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደለም። አንድ ነው ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እየተናገረ ነው ማማ ያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ ተላከ መልእክተኛ እንጂ ሌላ አይደለም። ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለማ። የዘላለም ህይወት እኔ ጋ ነው ብሎ የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ።
ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው እሱ። በዚህ ላይ በህይወት ላይ በምን ላይ በየትኛውም የሚሆን በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ህይወት ናት ካለ በኋላ የዘላለም ህይወትን አሳልፎ ለእኛ እሱ ከሰጠን እሱ ለእኛ ህይወቱን አሳልፎ እንደሰጠን ካመንን ለእኛ እንደሞትልን ካመንን መጨረሻው ዘመን ስልጣን ያለው ጌታ በኋላ የሚያስነሳው ማን? እሱ አይደለ? ስልጣን ያለው ጌታ እውቀት ነው። እሺ የዘላለማዊ ህይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ። ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ? ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። يلا الادمي نزلوها تحت بارك الله فيكم والله ما تفهم. አዎ እናንተማ እውነት ጋር ስትመጡ እኮ ትፈራል። ዝቢግላ ክስት ላይ እሺ ከኔ ጋር እንቀጥል። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለው? አይዛ ጋር ምናልከኝ ኢሳያስ ምዕራፍ 9:6 ላይ ለመሐመድ ነው ያልከው እንትን ማለት ነው። ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። ዋንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው? እሱም ኔትወርክህን አስተካክለን። እሺ በጣም እየዘገየ ነው የሚጨርሰው እኮ ኢሳያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለትን ማለት ነው። እኔ አምላክ ነው አልኩኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላለም። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ይሰማል። እሱ ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ አምላክ ማለት ምን ማለት ነው? ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳሁም። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጠ ከሆነ ማለት ነው። እንደው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነቢዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ስትል ነበር። በህዝብ አምላክ የሚለው ነቢዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት እሱ ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ብቷል አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት፣ የነቢይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነቢያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግረህ ነበር። አምላክ የሚለው ነበር አለ። ምን ያብራራልሃለሁ? ማለዳ ብያለሁ። ማለዳን እንዴት ነው የተረዳኸው? እኔ ያረዳድ አይደለም ወገናችን፣ ያንተን አረዳድ መጽሐፉ ያንተውና ጥያቄ እየተጠየቅክ ነው።
አንድ ቦታ ላይ ፀሐይ ከወጣች በኋላ እንደመጣች ይነግረናል። አንድ ቦታ ላይ ደግሞ ገና ጨለማ እንደሆነ ይነግረናል። በየትኛው ጊዜ? ሁለቱን ጥቅስ አሳየኝ። እንደዛ የነገርህን ክፈቶች ትክክለኛ የትኛው ወዳጅ? ሁለቱንም ክፈተው አሳያለሁ። ትክክለኛ የትኛው ነው? ጥያቄውን መልስ መጀመሪያ እኮ እኔ ራሱ መጽሐፍ ቅዱስ ላይ ሁላችንም እያየን እዛው ተረጉምልሃለሁ ነው የምልህ። አሳያለሁኝ። እኔ ለማምጣት ዝግጁ ነኝ። ያው ትክክለኛው ግን የትኛው ነው? ፀሐይ ከወጣ በኋላ ነው የመጣቸው ወይንስ ጨለማ እያለ ነው የመጣቸው? አንድ ቀደም ብያለሁ እኮ እንደየክፍለ ሀገሩ ማለዳ ማለት አንዳንድ ቦታ ላይ ፀሐይ ሲወጣ ማለዳ ይላሉ። አንዳንድ ቦታ ላይ ደግሞ ጥያቄውን መልስልኝ። እባክህ እሺ፣ በቃ ማየት ስለሚፈልጉ ክርስቲያኖች ይኖራሉ። ይህን እውነት ማየት ፈልገው ቆያ እሱን አውጣና ከዛ ተነስተህ ሞክተው። አንተ ወደላ ነገር ነው እየወሰድክ ያለው አይደለም። የሚጋጭ ነገር ነው። በፍጹም ክርስቶስ ላይ ይሄ ነገር እንዳልሆነበት የሚያሳዩ ትልቅ ማስረጃዎች ናቸው። ለአንተ ዕዳ ይበዛብሃል እኮ ለአንተ። እሱ ተነስቷን አድርጓል፣ ግን ለአንተ ላልተቀበልከው ላላወቅከው የበለጠ ዕዳ ይሆን። እሱ ላይ ይሄ በፍጹም እንዳልተከሰተበት እንድትረዱ ነው። ባያንስ እሺ፣ አሁን አራቱን ወንጌላቶች እንመለከታለን። ከማን እንጀምራለን? ከማቴዎስ እንጀምራለን። ከማቴዎስ እንጀምራለን። አሁን በደንብ አድርጋቸው አዳምጡ። ጣልቃ እንዳትገቡ እባካቸውን። በጥሞና እንመልከት ወንጌሎች ምን እንዳሉ። በሰንበትን መጨረሻ መጀመሪያው ቀን ሲነጋ ልብ በሉ። ቀኑ ሲነጋ ጊዜ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። መቼ? ኮሜንት ላይ ጻፉት ልጆች። ቀኑ ሲነጋ ነው የመጣቸው። አንደኛ ማነው ይሄን ያለው? ማቴዎስ። ኦኬ፣ ቀጣይ ማን? ማርቆስ። ለምን ትረብሻለህ? አውጣ ነው እንደ ግን አንብበህ ፋላሲ እንዳሰራ እኔ ተረጉመዋለሁ። ቀጥልሽ። ቀኑ ሲነጋ ማለት ነው ለምሳሌ ቀኑ ሲነጋ ማለት ማለዳ ነው። በእኛ ሀገር አባባል ማለዳ ተነስተሽ ቀኑ ሲነጋ ማለት ጨለማ ሲወገድ እና ቀኑ ሲነጋ ማለት እኮ ነው። ማለዳ ማለት ነው። እሺ ቀጥል። ሌሊቱ ያውና ሰንበት። ይሄ ደግሞ ማነው? ቀጣይ ማርቆስ ደግሞ ምን አለ? ልብ በሉ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብና የያዕቆብም እናት ማርያም ሰሎሜ መጥተው ሊቀበሉት ሽቶ ገዙ ይላል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ያው አብራራው ያሰላም ፀሐይ ከወጣ በኋላ ወደ መቃብር መጡ። መቼ? ልብ በሉ። ፀሐይ ከወጣ በኋላ ነው የመጣችው። ማን ያለ? ፀሐይ ከወጣ በኋላ አይደለ? ሉቃስ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሉ እያለ ይናገራል። መቼ? እጅግ ማልደው መጡ ይላል። እሺ፣ ዮሐንስ ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ያሰላም። መቼ? ገና ጨለማ ሳለ የመጣችው እርሷ። ቅድም ምን አለ? ፀሐይ ከወጣ በኋላ። እዚህ ጋር ደግሞ ገና ጨለማ ሳለ አለ። ትክክለኛው የትኛው ነው? የጌታ ሰው በጣም ደስ የሚል ኩዌሽን ብራዘር። ኤቭሪቲንግ ፀሐይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ፕሮብለም የመጀመሪያው ሀሳብ አይተኸው ከሆነ መጽሐፍ ቅዱስን አንዴ እንዳወጣኸው እኔ ያነበብኩት ሄድና ጥያቄ ካለ ትጠይቀኛለህ። አሁን አውጣው። መጀመሪያ አሳየው። እስከ አሳየኝ ብለህ ልጆችም አሳየኝ ብለው ነበር። ሆነ ነገር አይተህ ሸፋህነህ ማትሄድ ጥያቄውን መልስ። ፀሐይ ከወጣ በኋላ ነው የመጣችው የሚለው ነው ትክክለኛ? የማቴዎሱ ቀኑ ልበልሽ ማላሴ ላይ አትቁም። ይቅርታ በጣም ሶሪ። በጣም እንደ ትልቅ ሰው እናስብ። አንዴ የመጀመሪያው ላይ ታስታውሱ ከሆነ ምንድን ነው ያለው? የመጨረሻው አይደለም ወገናችን። መልሱን መልስና ከዚያኛው ነው አይጣላም። አንተ ስላልገባህ ለአንተ ነው ያልተጣላብህ። ዊ አር ኖት ካቶሊካቶች ብራዘር። መጽሐፍ ቅዱስ ሲፈታ አንድምታዎች አሉ። አንድም አይደለም። አሁን እኮ አውቆ የተኛል ቢቀሰቅሱት አይሰማም ነው። መጽሐፍ ቅዱስን አውጣለትና ከዛ የተነሳ እያብራራ አይ አታስወጣው። ያሳየሁኝ ቅድም ምን እያልኩኝ ነበር? ፀሐይ ከወጣ በኋላ ይላል አንደኛው ደግሞ ገና ጨለማ ሳለ ይላል አልኩኝ። አይ አሳየ እናንተ አልከኝ። እሺ አልኩኝ። ኧረ መልሱን መልስና ላሳየህ ብለህ አይ ካላሳየህኝ በቃ አልከኝ። መካኒ ተውኩትና ከአንተ ጋር መዳረቁ ለምን አላሳያቸውም ብዬ
አሳየሁ። ካሳየሁ በኋላ ደግሞ አሁን ወደ መልሱ ሄድና ከዛ ታብራራለህ። ስለዚህ ጥያቄው አሁን ፀሐይ ከወጣ በኋላ ነው የመጣች የሚለው ነው ትክክለኛ ወይንስ ገና ጨለማ ሳለ ነው የመጣች የሚለው ነው ትክክለኛ? መልስ። መጽሐፍ ቅዱስ ላይ አውዱ ከላይ እስከታች ስትፈታው ካታፋቲክ አፕሮች ላይ ስትሄድ ወይም ሌሎችን ወስተርን ቴዎሎጂ ላይ ኢስተር ስታይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ወዳጄ በሰላም ነው። ከወጣ በኋላ ነው የመጣች የሚለው ነው ትክክለኛ ወይንስ ገና ጨለማ ሳለ ነው የመጣች? መጀመሪያው ያዳንታይ የመጀመሪያው ጨለማው ካለፈ በኋላ ማለዳ መጣች አለ። ማን? ማቴዎስ። ማለዳ ማለት ምን ማለት ነው? ቀኑ ሲነጋ። ጨለማ ነው እያወራሁኝ ያለሁ። ጨለማ ገና ጨለማ ሳለ። በተረጋጋ እባክህ ነው። ፀሐይ ከወጣ በኋላ መጣች የሚለው ትክክል ነው አይደለም? ሁሉም ትክክል ነው። ትክክል መስሎ ያልታየው የአንተ አይምሮና መጽሐፍ ቅዱስም በአንተ አይምሮ እንዲመለስልህ ስለፈለክ ነው። አይምሮ አይደለም አሁን ጥያቄው መጽሐፍ ላይ ስላለው አንደኛ እነሱ ለመግደላዊት ማርያም ስለተገለጠላት ነው እያወሩ ያሉት። ሁለተኛ ደረጃ ደግሞ ስለ ጊዜው ነው ጥያቄያችን። አውቃችሁ ከሌለው መልስ የለው ነው ይገልጫል። መግደላዊት ማርያም መገለጧን ታምናለህ? መጀመሪያ ስለማመን ስላለማመን አይደለም ጥያቄ። ይሄ ውይይት ነው። መገለጧን ታምናለህ አታምንም? ስለ መገለጧ አይደለም ጥያቄው። ለምን ትፈራዋለህ? ስለመፍራት ነው የምታወራው። ያ እጃቸውን አንተ ያስኩት አንተ እየፈራ ያለ ወደ ሌላ መገለጡን ታምናለህ አታምንም? ለመግደላዊት ማርያም መጽሐፍ ቅዱስን ባነበው ክርስቶስ ላይ ጫፉን አምላክ ለነዛ ለመንበሪያ አይሁዶች ጫፉን አላስነካውም ብዬ የማምን ሙስሊም ነኝ። ክርስቶስን ያወደዋል ያከብረዋል እና አምላካችን አላህ ሱብሓነሁ ወተዓላ አንዲኮ ለመግደላዊት ማርያም መገለጡን ካመንክ ይሄ ነው እምነቴ። ተረጋጋ። ወይ ግን አሁን እዚህ ቦታ ላይ ውይይት ነው። ውይይት ማለት አንተ ስለ እምነት ውይይት ከሆነ ስለ እምነት ቀስ በል አንተ ቀስ ማለት ያለብህ ወንድሜ ፀሐይ ከወጣ በኋላ ነው የመጣቸው የሚለው ትክክል ነው አይደለም? በአንድምታ ላስረዳህ እያልኩ ነው። አንድምታ ማለት ምን ማለት መሰለህ? አንድም እያንዳንዱ መጽሐፍ ቅዱስ የሚፈታበት የራሱ የሆነ አውድ አለው። ሂስቶሪካሊ አውጣና በቃ ሰው ችግር የለም። እኔ አንድምታ እንደዚህ ብሎ የፈታለህ እስካለ አውጣና አሳይ፣ በቃ ችግር የለም። በጣም ጥሩ። አሁን የመጀመሪያውን ጥቅስ ታወጣዋለህ አንተ። የማቴዎስ ወንጌል ማንኛው ወኪሎ እንደዚህ ብሎ ሊቃውንት ነው አንድምታ በዚህ መልኩ ይፈታለህ። አንድምታ አለ እያለና አውጣና አሳይ፣ በቃ ያ እኮ አይ ጥቅሱን አስታውሰኝ ነው የምልህ። አንተ ያነበብክልኝ ጥቅስ ከይቅርታ ጋር በቃ እሺ፣ ችግር የለውም። አንድምታውን ላውጣልህ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ነው። ከመጀመሪያው ከማቴዎስ ቁጥር 1 ነው። ከማቴዎስ ጀምር። ከማቴዎስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ ገና ጨለማ ሳለ ከመጀመሪያው ጀምሬ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መጨረሻ ላይ ማቴዎስ ላይ አውጣልህ። ማቴዎስ 27 ያልከውን አውጣው። እሺ አውጣውና አንድምታ ማን ብሎ እንደሱ ሊቃውንት የፈታለን አሳየን። ትልቁን ያደርግ ማቴዎስ 27 ያልከኝ 27 ያልከውን ጥቅሱን ንገረን ነው የምልህ። እሺ እነግርሃለሁ፣ ችግር የለም። ማቴዎስ 28 ማቴዎስ ይህ የመንግስት ወንጌል ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ማለት ትናንት የማታውቁት ሙስሊሞች ማንበባችሁ በጣም ደስ ይችላል። አይ ቃሉ ራሱ ይናገራል። እሺ ምዕራፍ 28 ቁጥር 1 ላይ ኢየሱስ ከሙታን ተለይቶ እንደተነሳ አንድምታውን ላሳይሽ። እንደሱ እያደረግ አስረዳ ማስረዳት የሚያስፈልገውን በቃ ጥቅሱ ላይ ግን እንደሚጋጭ ተረድተዋል። ያው ተረድተዋል። ምክንያቱም አንደኛ መጽሐፍ ቅዱስ ነው። ወንድም ለምን አታዳምጠውም? የሚጋጭ ነገር እኮ የለም። አንተ ለምን እኛም እኔም ብቻ ስሙኝ ትላለህ? እየሰማ ነው ነው ችግር የለውም። እኔ የምፈልገውን ካላወራሁ እያለ ነው ችግር የለውም። ያወራ ግን እንደዛ አይደለም። አቄ ልተህ ብዬ ነው ጥያቄና መልስ እስከሆነ ድረስ የተጠየቀውን መመለስ ከሌለ የለም። መጽሐፍ ቅዱስ አለማወቅህና በራስህ ማንበብ ነው የሚጋጭብህ እንጂ ምዕራፍ 28 ላይ ኢየሱስ ከሙታን ተለይቶ እንደተነሳ ይናገር። አንድምታው ላይ ስታዩትኝ ወወሰርክ ሰንበተ ለጸይሃ እሁድ አማርኛ ኧረ ተረጋጋ፣ ተረጉምልሃለሁ። አማርኛ ነው አይደል? አማርኛ እያየሁ ሁላቸውም እንዳነሱ ቅዳሜ ማታ ለእሁድ አጥቢያ ማርያም መግደላዊት የተገኘች ማርያም ያዩ ዘንድ ከፍ አድርገው ትንሽ ከፍ አድርገው። እየነገርኩህ እኮ ነው አይደል? የምነግርህን ነው የምትሰማው።
የምነግርህ እኮ የተጋጨብህ ነገር አላወጣፋልከና ብላድታ አውጣና ያስለብባቸው ያሉ እንዴት መግባባት ይቻላል? እሱን ልጅነት ነው የሚያጠቃህ ወይስ ምንድን ነው? አላውቅም። ትቸኩላለህ። ሁለተኛ ነገር ደግሞ አትረጋገም። አማርኛውን አውጣው። አንተ ጥቅስ የጠቀስከው የማቴዎስ ወንጌል ምዕራፍ 28 አውጣው። ወሬውን አዳምጠኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር ስንት ገልጽ የፈለግከው? መጀመሪያ ወሬውን ትተህ አማርኛውን አውጣ። ያለው አወጣልሃለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር ስንት ላይ ነው እንድገልጽልህ የፈለግከው? አንድምታውን እኮ እየነገርኩህ ነው፣ እየጠየቅኩህ እኮ ነው። ቁጥር 1 አሁን ቁጥር 1 ላይ ቆይ አንዴ ተረጋጋ። ላውጣልህ አማርኛው። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ በሰንበትም ማለዳ ለእሁድ ለአጥቢያ ማርያም በሰንበትም ማታ ለእሁድ ለአጥቢያ ማርያም መግደላዊትና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መናወጥ ሆነ። እያችሁት የምድር መናወጥ ሆነ። የተደረገው ነው እንግዲህ ወንጌላዊ እየጻፈላቸው ያለው የእግዚአብሔር መልአክ ከሰማይ አንድን አብራራ እያልከኝ እኮ ነው። 28 አንድን እኮ ተነሳይ ብለህ አይደል እንደዚህ ጋር የመጣህ የጌታ ሰው ምን ነው እንደገና ቃሉን ይህንን ወደ ግዕዝ እየወሰድኩልህ ነው ወንድም አለም። ይህንን ወደ አንድምታው ማለት ይሄኛው ነው። ይኸውልህ ወንድም አለም በአማርኛ ወጣ አንድምታው ግዕዝ ከግዕዝ ይተረጎማል። አማርኛ ግዕዝ ወደ አማርኛ ይተረጎማል። ግዕዝ ከግዕዝ እኔ ካልተረጎምኩን አይገባህም። ግዕዝ ኢየሱስ ከሙታን ተለይቶ እንደተነሳ ይልና ምዕራፍ 1ን ሲተረጉመው ማርቆስ 16:5 እና ዮሐንስ 20 ላይ ያለውን እንድታይ ይጋብዝሃል። አማርኛውን አድርገውና እንመልከተው። አማርኛ አለው አይደለ? ቅዳሜ ማታ እኮ አማርኛው ይኸውልህ እዚህ ወንድም ከፋልና በጣም ጥሩ። ስለዚህ እሱም ጋር ምን ይላል? ቅዳሜ ማታ እሱ ለዛ እኮ ነው። ከመጀመሪያ አንብበው። ምን ይላል? ከመጀመሪያው አንብበው። ድምፅህን ከፍ አድርገህ አንብበው። በቃ እና ምናምን ችግር የለውም አንብበው። ኦኬ ጉድ ፎር ዩ ብታዳምጥ ለአንተ ይጠቅምሃል። ቅዳሜ ማታ ወገናችን ጌታ ሰው አንብብ፣ ዝም ብለህ አንብብ የተማልከው ጌታ ሰው እንደ ፔንቶቹ። እሺ በቅዳሜ ማታ ለእሑድ አጥቢያ ማርያም መግደላዊት ሌላኛይቱ ማርያም መቃብሩን ያዩ ዘንድ መጡ። ማርያም በአፋልያ ናት። አየህ እዚህ ጋር እያንዳንዱን ነገር ተረጎመልህ እነማን እንደማን እንደነበሩ። መቼ የሚለው እንደምንፈልገው ወገናችን ቅዳሜ ማታ አይደለ? ለእሑድ አጥቢያ ማርያም መግደላዊትና ሌላኛይቱ ማርያም እኮ። ስለዚህ ማታ ላይ ነው የሄደችው አይደል? በሰንበት ማታ አማርኛው ላይም ያው እኮ ነው። ሰንበት ማለት ቅዳሜ ነው። በሰንበት ማታ ለእሑድ አጥቢያ ማርያም መግደላዊትና ሁለተኛ ማታ ላይ ነው ወይ ንገረን። ጌታችንን በላኸው ማታ ነው ወይ? እሱን እንያዘው። የትኛውን እንያዝ? እነዚህ ማታ መጡ ነው የሚል የመጀመሪያው ላይ 28 ላይ ያለው። ስለዚህ ማታ መጡ ብለናል አይደለ? ማታ ማለት መቼም ፀሐይ ወጥቶ አይደለም አይደለ? ማታ ማለት በሰንበት ማታ ለእሑድ አጥቢያ ማለት ማታ ማለት ምን ማለት መሰለህ? ማታ ማለት ቀኑ ካለፈ በኋላ ያለውን ነው ማታ እያለ የሚገልጸው። ኦኬ። ስለዚህ ደህና ምሽት ላይ ሳሉ ማለት ነው አይደለ? ማታ። ለዚህ ነው ተረጋጋ ምልህ መጽሐፍ ቅዱስን ከላይ እስከተሳታል። ለማታ ማለት ሌሊት ማለት ነው አይደለ? ወይንስ ፀሐይ ከወጣ በኋላ ነው? እዚህ ጋር ይኸውልህ እነ መግደላዊት ማርያም የመጡበትን እያንዳንዱን አውድ ተራ በተራ እንየው ያልኩህ ለዛ ነው። ለምን ወንጌላውያን ማታ የሚለውን ፍታልንሽ። ማታ የሚለው ፀሐይ ከወጣ በኋላ ነው ወይንስ ፀሐይ ሳይወጣ? በሰንበት ማታ ለእሑድ አጥቢያ። አጥቢያ ማለት ምን ማለት መሰለህ? አጥቢያ አሁን ለምሳሌ አጥቢያ የሚባለው ምን መሰለህ? ለምሳሌ ጎህ ሲቀድ ማታ ላይ አጥቢያ፣ ማታው ምሽቱ አልፎ ጠዋት ላይ ከመምጣቱ በፊት ጎህ ሲቀድ ያ ማለዳ ይባላል። ማታ ማለት ደግሞ ቀኑ ሁሉ ፀሐይ ሁሉ ሲገባ ይሄ የቀኑ ብርሃን ሲያልፍ ማታ ነው። የመጡትን ነው እዚህ ጋር እኮ መጽሐፍ ቅዱሱ እየገለጸልህ ያለው፣ ወንጌላዊ መንፈስ ቅዱስ ከፍቶለት እየገለጸልህ ያለው እነማን መቼ መጡ፣ ምን ሊሰሩ መጡ? መቃብሩን ሊያዩት። ለምን እንደሞተ እንደተቀበረ አንተም ታውቃለህ፣ ዓለምም ያውቃል። መነሳቱን ደግሞ ለፍጥረት ሁሉ እንደታየ ይታወቃል። ስለዚህ ማታ ይለናል አይደለ? ማታ ነው የመጣችው አይደለ? እሱን እኒያዝ ፀሐይ ከወጣ በኋላ አይደለም ማለት ነው አይደለ? ከዚህ አትቸኩል ነው የምልህ። አንዴ ያዘውና ይሄን መጽሐፍ ቅዱስ ጥያቄውን ላይ ትኩረት አድርገው ገናቸው። ፀሐይ ከወጣ በኋላ አይደለም አይደል የመጣቸው? አሁን እንዳሳየህና ድምጣ እንያዘው
እዚህ ጋር ማታ ነው የሚለው ፀሐይ ከወጣ ማለት አይደለም። ዮሐንስ ጋር ክበት ተረጋጋ። መጀመሪያ ሁሉም ስቴፕ ባይ ስቴፕ ነው። ዮሐንስ ለምን ትቸኩላለህ? እንደርስበታለን። ማቴዎስ እናየናል፣ ሉቃስን እናያለን፣ ማርቆስ እናያለን። መጨረሻ ላይ ደግሞ ዮሐንስ ላይ እንደርሳለን። አንተ እኮ አሁን ምን አደረክ መሰለህ? ስለሆነ እኔ ማሳይህን ሄደህ አልተጋጨም። መጽሐፍ ቅዱስ ቢጋጭ ኖሮ ከይቅርታ ጋር መጽሐፍ ቅዱስ አልተጋጨም። የአንተ አመለካከት ነው የተጋጨብህ። ዮሐንስ ወንጌል ምዕራፍ 20 ክፈት። ማይጋድ መች ይሄን እኮ ገና አልጨረስንም። ለምን ትቸኩላለህ? እሱን ያዘን እኮ ገናችን። አሁን ደግሞ እኛን ዮሐንስ ወንጌልን ደግሞ ክፈት። መጀመሪያ ቆይ እዚህ ላይ ምን አሁን አንድ ጥያቄ ልጠይቅህ። እዚህ መጀመሪያ የተረዳኸው ነገር አለ? ነገርከን። ፀሐይ ሳይወጣ ነበረ ነገርከን። እሱ ጋር እነሱ እሺ፣ ፀሐይ ሳይወጣ ከመውጣታቸው በፊት ምን ተደረገ? ስለ መደረጉ ሳይሆን ስለ ጊዜው ነው ልናወራ እዚህ ጋር የመጣ። ለምን ትክዳለህ? የስነ ፍጥረት አንተ ካድ ወደየትም አትቀይረው። መካድ የሌለብህ ነገር አለ። አንተ እኮ ሙስሊም ነህ ማለት አውቃለሁ። ለቤተሰብ ብለዋል ሊያስፈልግ ነው አንተ ቤት። ኧረ እስማ ወለ ወዳጄ እሱ አንተ ነህ እኔ አይደለሁም። ማታ ነው የመጣቸው አይደለ? ማታ ነው ይሄ ነው ማስቀየስ። እሺ ማታ ነው የመጣቸው አይደለ? እስኪ አንዴ ተንፍስ እስኪ በእናትህ። በሰላም ነው ግን እኔ እንጃ ማለት አሁን እስካሁን እንደ ሰው ነው እያወራሁ ያለሁት። እንደ ሰው ሁነህ አውራኝ፣ እንግባባ ከይቅርታ ጋር። እንደ ሰው ሁነህ እንደ ሰው እንግባባ ከይቅርታ ጋር ማለት ነው። እኔ ጋር ትኩረት እያደረግሽ ነው። ቅዳሜ ማታ ልጨርስልህና ወደዛኛው እንሂድ። ቅዳሜ ማታ ለእሁድ አጥቢያ ማርያም መቅደላዊት፣ ሌላኛይቱ ማርያም መቃብሩን ያዩ ዘንድ መጡ። ማርያም ባውፍሊያ ናት አለ እዚህ ጋር አንድምታው ላይ። ወንጌሉ ላይ ደግሞ ስወስድህ በሰንበት ማታ ለእሁድ አጥቢያ ማርያም መቅደላዊት፣ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ነው የሚለው። ለምን መጡ? መቃብሩን ይላችሁ አለፍ ብላችሁ ስታነቡ እነሆ ታላቅ የምድር መናወጥ ሆነ ይላል። የሚገርማችሁ ታላቅ የምድር መናወጥ። ስብከትን አቁም። ስለመናወጡ አይደለም በኋላ እናወጣለን። ስለመናወጡ ምኑ ነው ስብከት ነው የሚለው ነው። ወገናችን ተረጋጋ። የእግዚአብሔር መልአክም ከሰማይ ወርዶ እስኪ አንዴ ይህን ሰዎች እንዲያዩት አንዴ እድል ስጥ እና ወደዛ ወስድሃል። ስለመናወጡ ስብከት በኋላ ትሰብካለህ። ችግር የለውም አብሽር። እያንዳንዱ ሄደበታለን። አሁን ጊዜውን ነው። የእግዚአብሔር መልአክ ከሰማይ ወርዶ ቀርቦ በመቃብሩ ጨርሻለሁ። በመቃብሩ አፍ ላይ ድንጋይ አንከባሉ በላዩ ተቀመጠ ይላል። በላዩ ዮሐንስ ወንጌል ምዕራፍ አንዴ ማቴዎስ፣ ማርቆስ ደግሞ እንሂድ። ዮሐንስ ወንጌል ክፈት ምዕራፍ 20 አትከፍትም? ቆይ ልክፈትልህ። ዮሐንስ ወንጌል ምዕራፍ 20 ክፈተው። አየህ ሙሉን አውድ ሳታነብ በአንድ አይምሮ ውስጥ ብቻ ነገሮችን እንትን እንዲትሉ አትፈልግ። ዮሐንስ ወንጌል ምዕራፍ 20 ክፈት። ምዕራፍ 20 ጌታችን ስለመናሳቱ ከሳምንቱ በመጀመሪያው ቀን ይላል። እዛ ጋር የገለጠበት አንግል ቅዳሜ ማታ አለ። ቃሉን አንብበው ምን ይላል? ለአንብብና እንትን ልበል ላስታርቅልህ። ምክንያቱም አንድ ወዳጅ አይታይም። ዮሐንስ ወንጌል በጣም ጥሩ አንብበው። ይታያል። እየታየ ነው። አንድምታ ስትል ነበር። አንድምታው ሌላ ነው ወዳጅ። አንድምታው እዚህ ውስጥ ያሉትን የቀሩትን በሙሉ አብራርቶ የሚቀጥል ነው እንጂ የተጋጨውን የአንተ የተጋጨብህን የሚያብራራ ነው አይደለ? አንድምታ ብለህ ነበር። በጣም አንድምታ የለውም። ሁሉም አለው። በነገራችን ላይ አንድምታ ብቻ ሳይሆን ያለው አፖስቶሊክ ፋዘርስ እነዚህ አባቶች እንዴት አድርገው ብሪፍ አደረጉት። ተረጋጋ እንጂ ሁነህ ነው ወንድሜ። የእንትን መንፈስ የለህም፣ የጥሩ መንፈስ የለህም። መቸኮልና ስሜትን ብቻ ነው የምትናገረው። ከሳምንቱ በመጀመሪያቱ ቀን ቆይ መልስ እንዳይመለስ አታዋክብ። በቃ ዝም በል። መልስ እንዳይመለስ እያልክ እየሸፈንክ ነው። ጠየቀኝ ልመልስልህ። ዝም በል። ምንድን ነው እዚህ ያመጣን ሰውዬ? አንድምታ አለኝ ብሎ ነው። ምክንያቱም ቃሉ እንደሚጋጭ ስላሳየሁት አንድምታ ጋር ዝም በል ብሎ ነው። አንድምታ የለውም እዚህ ጋር። ልመልስልህ ጠየቀኛል። በነገራችን ላይ መልሱን ቀድሜ ስለመለስኩ ስላወቅህ ነው የምታዋክበኝ። ሶሪ በጣም መልስ ጌታ እንደዚህ ድርቅ ምናደርግህ ጌታ ሰው የዛሬው ቀን ያንተ አይደለም። ዘመን ይባረክ። ሚወቱ ናህል ምትን አንሳ አሎ ምትን አንሳ። ለምንድነው ሚውት የምታደርጉት? የእንትን ስብስብ አትፍሩት እናንተ አድሚኖች። እሺ ቀጥል።
ተረጋጋህ? በጣም ጥሩ። የሰማይ የምድር አምላክ አይለይ ወንድሜ። ሌላ ምንም ልልህ አልችልም። ነገር ግን ተለይ ከሳምንት አምላኩ ቀኝ ሄዷል። ምን ያደርጋል? በጣም ያሳዝነው። ይመጣልሃል። ሰማያት በመብረቅ እየታረሱ ሊፈርድ ይመጣል። እንደተነሳ የሚሄድ ነው። እንደሞት ካወቅ አለ አለ በሁሉ አለ፣ እዚህም አለ እዚያም አለ። ከአብ ቀኝ ሄዶ የተቀመጠ ሄደ ያለው በስጋው ማርያም መገለጡ የለበሰውን ስጋ ማክበሩ ወነበረ በየማነ ለእግዚአብሔር ቀኝ ግራ የለውም። ቀኝ ያለው በኃይል በክብር ያለው ፍጡር ነው ወይስ ፈጣሪ ነው? እሱም ተረጉምልሃለሁ። አሁን ለመሸሽ ፈጣሪ ሽቀጥል ኢየሱስ ክርስቶስ አምላክ ነው፣ ዘላለማዊ አምላክ ነው። ከዘመናት የነበረው ነው። ያ ነው በስጋ ተገልጦ ያየኸው። በስጋ ተገልጦ ነው ያየኸው። ወይ አታውራ ጠይቃለህ፣ ስመልስልህ አንብብ ትላለህ። አይደለም ወደ እሱም አልከኝ እኮ አይደለ? ልክ ስንተወው ደግሞ እንደገና ትመለሳለህ። በሕያው ኢየሱስ ክርስቶስ ስም የጅኛችሁ በሙሉ የታሰሩ ይሁኑ። በሳምንቱ በመጀመሪያ ቀን ማርያም መግደላዊት በማለዳ ገና ጨለማ ሳለ ወደ መቃብር መጣች። አስቡት። እዚህ ጋር ምንድን ነው ያለው? ላችሁ ገና ጨለማ ሳለ። ኧረ ቆይ አንዴ ልተርጉም። በስላሴ እኔ መንፈሱ ታሰረ። ኦኬ መንፈሱ ከታሰረ ልጅየው አንተ ከሆንክ ምንም ማድረግ አይቻልም። እንደ ሰው ሁነህ ስማኝ። መለስ አይችል ጊዜ በቃ እየተሳበብክ ነው። እንዳልመልስ አታሰናክለኝ። መልስ ትሳደባለህ። እንዳልመልስ አታሰናክለኝ። ስመልስ መሀል ላይ አትግባ። ሁለቱን እያነጻጸር እስኪ ዝም በል። ሚውት አድርግ። አንዴ ሚውት አድርግ። እስኪ ሚውት ማድረግ ትችላለህ? አንዴ ሚውት አድርገው። አውራ ስልህ ታወራለህ። ካልገባህ አብራርጌ ሚውት አድርገው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ መድኃኔዓለም ኢየሱስ ክርስቶስ ማነው መድኃኒት? ምስጋና አለ። መድኃኒት ያደረገው ማነው? ተደርጎ ነው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ ጨለማ በነበረበት ጊዜ ለአንተም ለእኔም ለፍጥረት ሁሉ ዓለምን ሁሉ ሊያድን መጣ። መድኃኔ ዓለም ማለት አንደኛ ዮሐንስ ተደርጎ ነው አይደለ? ጌታ በጣም ጥሩ። መድኃኒትነቱን ከአሁንም ሌላ ጥያቄ ከጠየቅ ዝም አልልህም። ለምን አላልፍህም? አንደኛ ዮሐንስ ምዕራፍ ቁጥር 42 ላይ እርሱ ኢየሱስ ክርስቶስ ስማኝ የዓለም መድኃኒት እንደሆነ እናውቃለን። አንደኛ ዮሐንስ 4 ላይ ኢየሱስ ክርስቶስ አባት ልጁን መድኃኒት ሊሆን የዓለም መድኃኒት ሊሆን እንደላከው እናውቃለን ተብሏል። ተልኳል። ተደርጎ ነው ማለት ነው አይደለም? የተላከውን ካላወቅ አባቱን አታውቀውም። ምክንያቱም የተላከው መድኃኒት ተደርጎ ነው አይደለም? በመደረግ ያገኘው ነው። ምን እንደምታስቀኝ ልንገርህ። የሆነች ጥቅስ ታነብና እኔ ሳወራ ያች ብቅ ብቅ እያለች ታስቸግርሃለች። ሚዩት አድርግ እያልኩ እንኳ ሚዩት ማድረግ አልችልም። እሱ እያንዳንዱ ትጠይቀኛለች። ባድ የሚባል የለም። እንዴት አንተ በእናትህ 6ኛው ክፍለ ዘመን ላይ ሙሐመድ ሸውዶ የጻፈህን ጽሑፍ ይዘህ አሁን አንተ ክርስቲያኖችን ከባድ ጥያቄ አለ ትላለህ? ኢትስ አሜዚንግ። በጣም እየገረመ እግዚአብሔር መልስ ሲያጣ ጊዜ ሙሐመድ ብሎ እንግዲህ ነው እንዳልመልስ እያደረከኝ ነው። በነገራችን ላይ መልስ ብለህ ልመልስ አያሱ ወላሂ ያን ቃሉ ላይ ጥቅሱ ላይ ችግር እንዳለ በመጀመሪያ በቃ ባጭሩ ጥቅልል ሳደርግላቸው መግደላዊት ማርያም በሚለው ጉዳይ ነበር እዚህ ሁሉ ድረስ የደረሰው። መቼ ነው የመጣቸው ነው አጭር ጥያቄ። አንደኛው ላይ ፀሐይ ከወጣች በኋላ ይላሉ፣ አንደኛው ላይ ገና ጨለማ ሳለ ይላል። የትኛው ነው ትክክለኛው ስለው አይ አንድምታ ላይ አለ፣ ያንን አብራራለሁኝ አለ። አንድምታ ያመጣል ብለን ስንጠብቀው የለም አንድምታ ላይ እዚያው ላይ ልክ መጽሐፍ ላይ እንዳለው ነው አንድምታ ደስ የሚል ያስቀመጠው። ጨለማ ጨለማ ብሎታል እዚያኛው ላይ ገና ጨለማ ሳለ ገና ጨለማ ሳለ። ስለዚህ ይሄንን በምን እንትን አለ ሙሐመድ እንደዚህ ሸውራ ብሎ ወደ መሳደብ ክርስቲያኖች ይሄ ነው መልስ ሲያጡ። ይሄ ሰውዬ እንግዲህ መምህር ነኝ ነበር ያለው ልጅትን ያስቆማት ከታች እኔ መምህር ነኝ ልመልስላት እያለ ነበር። ታቸው ይሄን ይመስላል። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው? ሰላም አልሐምዱሊላህ። ማሻአላህ አላህ ያግዝ። በጣም ትልቅ አማና እየተወጣ ነው ያለው። መርሐባ። እሺ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ቅርብ ጊዜ የሆነ አጋጣሚ ላይቭ ላይ ባላየውም አጋጣሚ ፌስቡክ ላይ ዞር ዞር እያልኩ ያየሁት ቪዲዮ ነው። ታውቃለህ አንድ ሰለምቴ ነበር አንተን እንትን ሲጠይቀህ ምንድን ነው ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ምናምን ነገር በሚል እንደሚያምን ነው መሰለኝ። አሁን
እና ከፍርሃት እንደገና ሻሃዳ ያዝ ነው ምናምን ነገር ስትሉ እንደዛ አይነት ነገር ቪዲዮ ያየው መሰለኝ። ይሄ ሁክም እንዴት ነው? ቀጥታ አሁን ለምሳሌ በጅህልና ምናምንም ሊሆን ይችላል በሚል ለምሳሌ ሱረቱል አዕራፍ ላይ ወጃወዝና ቢበኒ እስራኤል አልባህረ ፈአተው ዐላ ቀውሚ ያዕኩፉነ ዐላ አስናም